እንደምታሳድጋት አውቃታለሁ። እኔ አልጠቅምም። እዚህ መሬት ላይ ገብቶሻል። እሷ ነበረች የምትጠቅመው። ገብቶሻል። በዚህ እንደዚህ ሆኛለሁ። የታላቅ ወንድምሽን ስልክ ቁጥር ላኪልኝ። ሊቀበሉ ትንሽ ስልክ ነው ያለውን ላናግረው ነው እንጂ ኤርፖርትማ የሚቀበልሽ ወንድም ካልድ ነው። ገጠር ነው ያለ። ዛሬ 40ዋ ነው። ልክ ስልኩ ሲሰራ ሰጥሻለሁ። ሊጠይቀውና ትንሹ ወንድሜ ሰጥሻለሁ። ትንሽ ስልክ ነው የያዘው። ተቻል የለም ከኔ ጋር እንደዋወልም ተቀብዬ ሰጥሻለሁ። ዛሬ 40ዋ ነው። ውሃ የተደፋለት ነው። እዛ ናቸው። ትንሽ ክፈችው፣ ድምፁን ክፈችው እስቲ። አዎ ይሰማኛል። ውሃ አለ አጠገብሽ? አለ። እስቲ ውሃ ጠጪ። አሁን ምናልባት እዚህ ያለ ሰውም ደስ እንዲለው ብዙ የተጨነቀ ሰው ስላለ እንደዚህ ጥሩ። ስንት ዓመትሽ ነው ገና? 4 ዓመቴ ነው። ይሰማል? 24 ዓመቴ ነው። 24። ልጅሽ አሁን ስንት ዓመቷ ነው? መስከረም 12 5 ዓመት ነው የምትሞላልኝ። 5 ዓመት። ስለዚህ በ19 ዓመትሽ ነው ማለት ነው? አዎ የወለድካት። ልጅ ናታ። አሁን ይቺ እኮ የአሁን ጊዜ ልጅ በአንዴ ደርሶ እኮ ነው ለኩያ የሚሆነው። ታውቂያለሽ? ደርሰኛለች ትለኛለች ሁላ። እዚህ ላይ መልኳ ማን ይመስላል? ልለጥፍልህ እዚህ ላይ? አይ ትልኪልኛለሽ በውስጥ። አሁን እዚህ ላይ ዋትሳፕ ያለ ትልኪልኛለሽ። አሁን የት ናት ልጅሽ ያለችው? መልኳ የምትመስለው እሱን ነው። ይሄ ብቻ ነው የምትመስለኝ። ሳትዋሺ እኔ አልዋሽም። እንዲህ ፍርድ ቤት ቆመን እኮ ያውቃል እኮ ነው። ቁርጥ አንቺን ነው የምትመስለው ወይስ ይሄን ትመስለኛለች? ይሄ ሁሉ የኔ አይደለም። በቃ የራሱ እሱ ነው የምትመስለው። እሱ እኮ ግን አሁን ለምሳሌ መልክ በማወጣች መልክ ብልጥነት ራሱ በሱ ነው። ብልጥነትን በሱ ነው የወጣች፣ መልክም በሱ ነው የወጣች። ግን እቺ አፍንጫ የሚላት ብልጥነት ይሻላታል። እንዳንቺ አሁን ከምታለቅስ ይሻላታል። ያው የነገ ልጆች እኮ እንደዚህ መሆን አለባቸው። አዎ እንደዚህ ሁሉም ነገር ራሱ ነው። አፍንጫ ብቻ ያለችውን ዘነበ ወርቅ ነው። ዘነበ ወርቅ እሱ ስንት ዓመቱ ነው ሰውዬ? ኧረ ሰውዬ አትበይው፣ ልጅ ነው። ወደ 40 ይሆናል እሱ፣ ከዛ በላይ ይሆናል እንዴ። ሰውዬ እና ሰውዬ ነው የምትይው? ሰውዬ ነው የምትይው? አዎ እንደዛ ነው የምልህ እንዴ። አይደለም ሰውዬ። 40 ዓመት እኮ ገና ምንም 40 ዓመት። እኔ አሁን እስቲ አሁን እኔ 40 ዓመት አሁን ሰውዬ ይባላለኝ? እስቲ ከዛ እኔን አሁን ሰውዬ ይባላል? አላቅም፣ ግን እንደዛ ነው ሁሌ የሚጠቀመው ይሄንን ቃል ነው። እኔ አይ ስም ስትጠሪው በማን ትጠሪዋለሽ? በስሙ አልጠራም። እኔ የሆነ ነገር ቢፈልጉ እንኳን እንዲህ አድርግለት ብዬ ነው የምናገረው እንጂ እንደዚህ ስም ጠርቼ አላወራውም። ለምን አንስማማም። እዚህ ላይ የከተተኝ እኮ እሱ ነው። ከከተተኝም በኋላ አውጣኝ። አይደለም መክተቱ ሳይሆን እኔ ለምሳሌ ይኸውልሽ አሁን በሱ ቦታ ብሆን በየቀኑ ለምሳሌ እንደዚህ እያረግሽ እንደዚህ እየሆንሽ እንዴ ሁሉም አሁን ወንዶች ሁሉም ሰው መረጋጋት ይፈልጋሉ።
ጥሩ ነገር እንዲሆን ይፈልጋሉ። ሰላም እንድታወሩኝ ይፈልጋለሁ። እንዴት ነው ከዛ እንዴት አመሻ? አሁን ለምሳሌ እንደዚህ ሁሉ ጊዜ ጭቅጭቅ የምታደርጊ ከሆነ ሁሉም ሰው ይሸሻል። ማንም ሰው እንኳን አይደለም እኔ አሁን በጣም ማከብረው እዚህ ያየሁትን ሰው ነው። ለምሳሌ በስልክ ቮይስ የምታደርጊ ከሆነ እንዴት አመሸ እስቲ እንደዚህ አድርግ ያለው እንደዚህ እያልሽ ነው እንጂ የሚሄደው አሁን እንደዚህ ብትይኝ እኔ አሁን ራሱ ስቅቅላል። አሁን እውነት ለመናገር እዚህ ሰው ባይኖር ምናምን ሁሉም ሰው እኮ መቼም የራሱ ነገር አለበት። እርግጠኛ ነኝ አሁን እኔ ሳገኘው እኮ ደግሞ ይሄኔ በጣም መልካም ሰው ሊሆን ይችላል። በጣም ከምታስቢው ወዳ ይሆናል። ግን ይሄ አሁን አንቺ ወይ በጣም በቃ ፍቅር አለብሽ ወይ በጣም እንትን አለብሽ። አሁን ይሄንን ስለሆነ ነው አሁን እያስጨነቀሽ ያለው እንጂ ይሄኔ እኮ እሱ የሚፈልገው አይ በቃ እንደው እኮ በየቀኑ እንደዚህ እያለቀሽ እንዴት ፊትሽ መሆን ይሆናል? ገባሽ? አሁን ብታየኝ እኔ ራሱ ይጨንቀኛል። አሁን ራሱ ቆይ አሁን አንድ ነገር ብቻ አድርጊ እሺ። መጀመሪያ ይሄ እንትኑ ጨርቁን ወደ ላይ ከፍ አድርጊ። ፊትሽ ላይ እንትን ያደርጋል። ከፍ አድርጊ። አውርጂው ምንም ችግር የለም። አውርጂ። ተወልጫለሁ ፀጉሬ የለኝም። ምን ይሁን ምን ችግር የለም። በቃ እንደሱ ከፍ አድርጊ። ማለት ደግሞ ቆንጆ ነሽ በጣም። ንገሪኝ መልስ እየጠየቀኝ መልስ ልመልስልህ። እሺ ጭንቀት ኖሮብኝ ልትለኝ ይሻለኛል ነበር። ልመልስልህ። ሰላም ድሮ ሳወራ ንገሪኝ ጭንቅላቴ ትክክል ሲሆኖ ጊዜ አሳድጌያታለሁ። አንዲች ብር እርግዝና በሰው ቤት ጨርሼ እቺ ልጅ አንዲች ቀን ይሄንን የሚጠቀልልበት አጥቼ ነው ሚልክ ቅድም ያቢባ ነግራታለሁ። የሚጠቀልልበት ልጅቷ እንኳን አጥቼ ወደሱ ሲደውል ድምፄን እያወቀ ይዘጋል ነበር። ጥሩ ነው ስላልከኝ ነው ሊሆን ይችላል ስላልከኝ እንደዛ ያሳለፍኩ ሴት ነኝ። ከ2013 ጀምሬ እስከ ዛሬ ድረስ አሁን ነው እሷን ሳጣ በቃ እኔ መኖር የለብኝም ብዬ ጭንቅላቴ እየተነካብኝ እንጂ የእሱን ድጋፍ ፈልጌ አይደለም። ሲያቅተኝ ልጄን ሲያቅተኝ ነው የከሰስኩት በፍርድ ቤት። አስፋልት ቦሌ ማተማጋት ካለ አይደለ ነገር እንዳትሆንብኝ ብዬ ዘበኛ ጋር ብር ኖሮኝ ታስክ ይዤ እሱን መፈለግ አልችልም። ፍርድ ቤት ቤቱን አሳይ ጠቅሚ ስለሚሉኝ እንደዛ አስፋልት ላይ አድራለሁ። ወደ ዘበኛ ጠጋ ብዬ ያሳደግኳት ልጅ ነኝ ልጅቷን። ይሄ ሆኖ ግን ሰላም አትይም ሁሌ እንደዚህ እያለቀሽ ነው ትለኛለህ። አላለቅስም ሰላም ነው ብዬ ሲለው የምትጠይቂውን ሰላም እዛው ጠይቂ የምትፈልጊውን ተናገሪ ይላል። ሰላም ለምንድን ነው ማቲ ስለምትለኝ ማለት ነው። አንተ አሁን ሰላም ብቲ ስላልከኝ ሰላም እዛው ጠይቂ። ሰላም ምትይ ሰው እዛው ጠይቂ። አሁን የፈለግሽውን ነገር ቀጥ ይለኛል። እየሰማኸኝ ነው? እየሰማሁሽ ነው። አዎ እንደዛ ስለሚለኝ ሰላም በቃ አልለውም። እሷ ላይ የሆነ ነገር ሲደርስብኝ ይሄ ቅር ብሎኛል፣ ለምን ይሄንን አታረገውም? ይሄንን አርጉ ይለዋለሁ። ገነት ይሰማሻል ማሪ? እኔም መዳም ፓስፖርት ኮፒሽን ልካለኝ። እኔም መዳምም ትኬት እየፈለግን ነው ቀድሞ ያገኘ። እሺ እኔ ቀድሜ ካገኘው ሊንኩን ልክላትና ምናልባት ለዛሬ ማታም በረራ ከተገኘ ዛሬ ማታም ልትይጂ ትችያለሽ። ገላሽን ታጥበሽ መሄድ ብቻ። እሺ እዛ ወንድም ካልድ ይቀበልሻል። ወንድም ካልድ ፋውንዴሽን ታርፊያለሽ። ልጅሽም ወንድም ካልድ ፋውንዴሽን ትመጣለች። ሁሉ ነገር ይፈታል። አንቺ ግን ተረጋጊ። እሺ ሌላ አቦ በዚሁ እኔ ቃል ምገባላት መመለሻ ትኬቷን እኔ እሸፍንላታለሁ። አይ ተረጋግተሽ አሁን ገንዘብ ከስራለሁ እንደዚህ ሆናለሁ ብለሽ እንዳታስቢ። ተመልሰሽ ለምትመለሽ ከታኪስ የሚወጣ ነገር የለም። መዳም ከራሷ ነው። በጣም ጥሩ መዳም ነው ያለቻት። እጅግ በጣም ጥሩ እናት ሆነች። በቃ አይሽ ምን ያህል እንደው ለስኮ ራሱ ሲሄድ የሷ ነው የተነገረኝ። ማለት ስሜቱ እኔ ላይ እንደሆነ ነገር እንደሚፈጠር ስለሚያውቁት የሷ ነው የተነገረና ዋይፋይ ዘግታብኝ ቀስ ብላ ነው የነገረችኝ። ታማለች ብላ ነው የነገረችኝ እንጂ ሞታለች አላለችኝ። ያኔ ግን የሱዲ 2000 ብር ሊያር ነበረኝ በሱ ነበረ የሸኘችኝ። ከዛ እዛ ደርሼ ደግሞ
ሆነ ነገር ይቃጠልብሻል። 30 ሳይሆን ስትመጪ ቆርጥብሻል። አሁን 2 ነው የከሰረችው። ስትመጪ ግን ሰርተሽ ትመልሽልኛለሽ፣ ቆርጥብሻለሁ ብለኛለች። እሺ በቃ ቁረጭኝ እንዳይቃጠልብኝ ነው ያልኳት አለች። አልቆርጥም አውቄ ነው ያልኳት አለች። አሁንም በእጇም ብር ሰጣታለሁኝ እሷ ብቻ በሰላም ሀገሯ ትግባ ምንም ችግር የለውም ብላለች። እሺ እሺ ምንም አልቆርጥም። አይሽ ገኒ ምን ያህል ሰው እንደሚወድሽ አንዳንድ ጊዜ የባሰ ደግሞ ምን አይነት ሰው ልክ በዚህ በእንቅርት ላይ ጆሮ ደግፍ እንደሚባለው እንደዚህ አይነት ሰው አጋጥሞሽ ደግሞ እንደ አይነት ጣጣ እንዳታመጣብኝ ብሎ እኮ ሄዶ ኤምባሲ የሚወረውርሽ ሰው አለ። ይኸው እዚህ ሁሉ 12000 ሰው ቁጭ ብሎ ማዳመጥ ያንቺን ችግር መስማት ልክ እንደ ቤተሰብ እኮ መጥቶ እየጠየቀሽ ነው። ስለዚህ አሁን ምንድነው መሰለሽ ይሄንንም ሰው አታስደነግጪው። ብትፈልጊ ዛሬ ማታ ብትመጪ ያው ቤታችን ቅርብ ነው ከኤርፖርት 5 ደቂቃ ናት። ከኤርፖርት 5 ደቂቃ 10 ደቂቃ ናት። ሄደን እንወስድሻለን። እዚህ ማረፊያ አለ። እዚህ ሆነሽ ምን ብለሽ ልጄ በትክክል አሁን አንቺም ሳትሳቀቂ አሁን የልጄ ቦታ የት ነው ብለሽ ሳታደርጊ ይሄን ታደርጊያለሽ። ከዛ ደግሞ ያለሽን ሁኔታ አረጋግተሽ አይሽ አንቺም ሳትረጋጊ ጭንቅላትሽን ሳታስተካክሊ ነው ተነስተሽ ይሄድሽ። ለዚህ ነው አዎ ፍርድ ቤት ንገርክ ሰኞ ፍርድ ቤት ቆሜ እሷ ዛሬ መምጣት አለብሽ ብላ ትኬት ልካልኝ እኔ ፍርድ ቤት ቆሜ አቅም የለኝም አቅቶኛል ውሰድልኝ ብዬ ፍርድ ቤት ቆመን እያለን በዛው ቀን ማታ በረራ ሆነ። ትኬትሽ ስለተቆረጠብሽ እንጂ አስተካክለሽ መምጣት ትፈልጊ ነበር። እኔ ከዛ ከገጠር ጨርሼ ጣጣዬን ጨርሼ ልክ ልጄን ሲያይ ትንሽ ከስሜት ትንሽ ወጣው። እሷን አይቼ ወጣሁትና ግን ሳስቦ እዛ አዲስ አበባ ሆኜ እሷን ይዤ ሆነ ነገር ሰርቼ እሷን ማሳደግ አልችልም። ስለዚህ ምን መሆን አለብኝ አልኩትና እሱን ራሱን እንደዚህ ከፍርድ ቤት መልስ መጣን። አለቀህም አንተን አልፈልግም እኔ ገንዬ ነው የሚፈልገው ብላ እሱን እምቢ ስትል ልጅቷ እሺ ምን ይሻለኛል ብዬ አማክሬው ሂጂና እኔ እንደፈለግሽ አንቺ አሳድግልሻለሁ ዛሬ አይቅረብሽ ብሎ ከሸኘኝም በኋላ ነው እዚህ ደርሶኝ እዚህ ከደረስኩም በኋላ በቃ ልጅ እንዲህ ትሁን ሲል ስልኬ ተጠልፏል። ምንም ማውራት አልችልም። ካርድ ሞልተሽና በዋትስአፕ አውሪኝ አለ። ካርድ ደግሞ እኔ ምንም እንደሌለኝ ካርድ ሞልቼ ወደ ኢትዮጵያ መደወል እንደማልችል ስለሚያውቅ ሞልተሽ በመስመር ደዊ የለኝማ እንዴት 1000 ብር ተከፍሎልኝ እንዴት ሞላለሁ ሲለው የራስሽ ጉዳይ ብሎ ነው እንደሚመጣ አባብሎኝ እዚህ ጋር ከተተኝ። ልክ እነሱ አረብ እጅ ሲገባ ደግሞ መመለስ እንደማልችል አቅሜ ምን ጋር እንደነበረኝ ምን እንዳለኝ ጠንቅቆ ያውቃል። ስለዚህ አሁን መመለሻ የላትም። ከፈለሽ ሙሽ የሚለኝ ራሱ አለ። ልጅቷን ከፈለሽ ቀቅለሽ የሚለኝ ጊዜ አለ። ገብቷል። ግን ያኔ እናቴ ስላለች እንዲህ ይለኛል እያልኳት እሷ ነበረች ብታቆማ በቃ አይዞሽ ብትለኝ እንደዛ የሚለኝ ሰዓትም አለ። ምን ልበልክ እንደዚህ እኔ ምን አዳምጥኝና ደግሞ አንድ ነገር ልንገርሽ። አሁን ከዚህ ያሉት ሰዎች እየጻፉ ነው። አሁን ነገ አንቺ ተረጋግተሽ ነይና መረዳት ያለብሽን እኛም ሌሎችም ሁሉም ሰው ያዋጣና የምንችለውን ነገር አድርገሽ ለልጅሽ በአካውንቱ አስቀምጠሽ ሞግዚት ቀጥረሽላት እንዳልሽም አድርገሽ ከዚህ በኋላ ለምኖ እንደውም በቃ እንደገና መልሼ ልጄን መውሰድ እፈልጋለሁ ልጄን ማየት እፈልጋለሁ የሚልበት ነገር ይመጣል። እና አንቺ ግን ጠንካራ ካልሆን አይሰማሽም። ገብቶሻል? ስለዚህ በመጀመሪያ ማንም ሰው ቆይልሽ ሁሉ ጊዜ አሸናፊ ስትሆኚ ነው። ገብቶሻል? ማዳምሽ መጣች አለች አላውቅም። እኔ እዚህ ጋር በሩን ዘግቼ ነው ያለሁት። ላሳይክ አቡዬ ላውራት ትንሽ እኔ ያለሁበት ቤት ይቺ ናት። ሰላም አንቺ ናችሁ። አንዴ ልንገራት አንቺ ልታወራሽ ያለማችሁ ሰላም ይሰማል? ገነት ኦዬ መብራቱን አብሪውና ቁጭ በይ ተብለሽ አዳምጫት። እሺ በመጀመሪያ ያው ከመጀመሪያ ጀምሮ ታሪኳን እየተከታተልኩ ነበረ። ሀቡዬ በጣም ስጠፈልሽ ነበረ። ልጄ ማዳሪ ትምህርት ቤት ስለነበረ
ኮሜንት ላይ ቪዲዮ ትክፈትና ይቅርታ ቪዲዮ ትክፈትና ትታይ። አሁን ቁጭ በይላት ገነት፣ ቁጭ በይላት አንድ ቦታ ቁጭ በይና እሺ ያኒ ስሪት ነጋጋይ እሺ ግን በአማርኛ አውራሽ ደኛ አወራታለሁ እንድትሰማኝ ብቻ ነው ፎከስ እንድታደርግ ስለኝ። እሺ ሁላችንም አንቺ ያለፍሽበትን መንገድ አልፈነዋል። ያው ብዙ ሰው አያውቅም እንጂ ልብስ ሸፍኖት ብዙ ነገር ማለት ነው። እኔም ልጄም ልናወራሽ ነው እዚህ ጋር የተቀመጥኩት። እኔም በአንድ ወቅት እንዳንቺ ስደተኛ ሆኜ ልጅ እኔ እናት አባት የለኝም፣ ቤተሰብ የለኝም። የማስቀምጥበት ቦታ ስለሌለኝ ኮሜንት ላይ ጽፌላችሁ ነበረ። ጓደኞቼ ጋር አንድ ባዳ ላይ ነበረ ትቼ የሚሄደው የነበረው የናዝሬት ህዝብ ያውቃል። እኩያ ጓደኞቼ ጋር ትቼው ነበረ የሚሄደው። እንደውም ያንቺ ልጅ 5 ዓመቷ ነፍስ አላት፣ ያንቺ ልጅ ማለት ነው። እኔ ገና በ2 ዓመቱ ነው ሀቡ ስደት የጀመርኩት ማለት ነው። ይኸው ሳሚያውን 18 ዓመት ሆኖታል። እሱም አጠገቤ ሆኖ ታይዋለች። ምናልባት ተስፋ ክሎናት ብዬ ነው። ምክንያቱም ተስፋ አትቁረጪ። በመጀመሪያ አንቺ ስትቆሚ ነው ልጅሽን ማዳን የምትችዩ። ልጄን ለማን ነው የምትሰጡት? ልጄን ላከሌ፣ ልጄን ለእንትና የሚባል ነገር የለም። ወንድ ልጅ አንዴ ከሄደ ሄደ ነው፣ በቃ አለቀ። ልጅሽ ግን የአንቺ ኃላፊነት አለባት፣ የእናትነት ኃላፊነት አለብሽ። ልጅሽ ከዚህ በኋላ ማንም የላትም። ይኸውልሽ እናት ከሌለ አባት ከሌለ ልጅ አይፈለግም። አባት አይፈልግም ብለሽ ካሰብሽ ደግሞ ለልጅሽ መኖር አለብሽ። እኔ አሁን መተሽ መረጋጋትሽን እደግፈዋለሁ። እኔ በአንድ ወቅት 2007 ላይ ቤይሩት ላይ ብዙ ሰው ያውቃል ማለት ነው። ከርመዘይቱን አካባቢ ብዙ ሰው ያውቃል። እኔ ልጄን ጓደኛዬ ላይ ትቼ ነው ካሊብ የወጣሁት ማለት ነው። ጓደኛዬ ላይ ትቼ ወጥቼ ልጅ ጓደኛዬ ብር ካላክሽ ብላ 1 ዓመት ነው የበዘበዘችኝ። ቅርብ ጊዜ ነው በዌስተርን ዩኒየን የላኩትን ገንዘብ ሪሲቱን የጣልኩት ማለት ነው። 1 ዓመት ልጄን ኪድናፕ አድርጋው ወደ ሌላ ሀገር ሁሉ ጠፍታ ለ3 ወር ድምፁን ሳልሰማ በጣም የተቸገርኩበትን በሃይማኖት አባቶች ፊት አስምዬ የሰጠዋትን ልጄን እንደዚህ ተጫውታብኛለች። ግን እግዚአብሔር ቸር ነው። እዛው ሆኜ መዳሜ ልክ ያንቺ መዳም እንደውም ጥሩ ነች። ያንቺ መዳም እንደውም ሂጂ አስተካኪ ምናምን እያለችሽ ነው አይደለ? የኔ መዳም ግን ኮንትራትሽን ሳጨርሺ አትሄጂም ብላይ ማለት ነው። እዛ ሆኜ በማቃቸው ሰዎች እማቃቸው ናዝሬት ላይ ማለት ነው አቶ ጫላ ይባላል። ለሱ ውክልና ሰጥቼው ልጄን ኢትዮጵያ እስከምገባ ድረስ ከሷ በህግ ተቀብለው እነሱ ጋር እንዲያስቀምጡልኝ አድርጌ 2009 ላይ ኮንትራቴን ጨርሼ ወደ ሀገር የገባው። ዛሬ እኔና ልጄ እግዚአብሔር ይመስገን በሰላም እንኖራለን። ጓደኛዬም ነው፣ ቤተሰቤም ነው፣ ወንድሜም ነው፣ ሁሉ ነገሬ ነው ልጄ ማለት ነው። አንቺ ለምን ለልጅሽ አታስቢም? መጀመሪያ መረጋጋት ገብቶሻል? እንዳንቺ ሆኜ አውቃለሁ። አልሆንኩም አይደለም። ክሮሌክስ ጠጥቻለሁ እኔ ሰዎቹ አትሄጂም ሲሉኝ ሀቡ ትሞቻታለሽ እንጂ አትሄጂም ነው ያለችኝ ማለት ነው ሴትዮዋ ማለት ነው። መክተብ ወስደውኝ ማለት ነው ግዴታሽ ነው መስራት ልትሰሪ እስከመጣሽ ድረስ ተብያለሁ። ይሄ በእኔ የደረሰውን ነገር ነው የምነግርሽ። ግን እዛ ሆኜ ተረጋግቼ ወደ ራሴ ተመልሼ ምንድነው ሶሉሽኑ ምንድነው መፍትሄው ብዬ ሳስብ እኔ መምጣት አይጠበቅብኝም፣ ወደ ሀገር ቤት መምጣት አይጠበቅብኝም። ውክልና ነው የላኩላቸው። ውክልና ልኬላቸው ልጄን ከእሷን በህግ በምን አፈላልገው ተቀብለዋት ንብረቴን ብትንትና አድርጋ ማለት ነው ሀቡ ባዶ እጄን ነው ሀገር ቤት የገባሁት። 1 ዓመት ነው የበዘበዘችኝ። ዛሬ ለዛች ልጅ ራሱ ይቅርታ አድርጌላት አወራታለሁ ማለት ነው። እና ልጅሽ ላንቺ ንብረትሽ ነው። እናትሽን አጣሽ አይደለ? የእናትሽ ምትክ እኮ ልጅሽ ነች። እኔ ልጄን ትላንትና ሳረግዝ የልጄ አባት ጥሎኝ ሲሄድ የእናቴም የአባቴ ምትክ ነው፣ ዘሬ ነው፣ ቤተሰቤ ነው፣ ወገኔ ነው ብዬ ተቀብዬው ማለት ነው። ይሄው ጎረምሳ ልጅ አለኝ። ነገ ልጅሽ ለምን ታዝንብሻለች? ለምንድን ነው ራስሽን የምታጠፊው?
ለምንድን ነው መጥፎ ነገር የምታስቢው? እንደውም አንቺ እድለኛ ነሽ። እኔ ያኔ ካሊፍ ፋውንዴሽን አላቅ ምን አላቅ የሚረዳ ሶሻል ሚዲያ እንኳን አልነበረ 2007 ላይ እንደዚህ እንኳን ሰው እንኳን ድምጻችንን እንኳን አይሰማ። አሁን እኮ ብዙ ህዝብ ቁጭ ብሎ እዚህ ቤት ውስጥ እንግዲህ ከገባሽበት ሰዓት ጀምሮ እየሰማው ነበረ። ብዙ ሰው ከጎንሽ እንደሆነ የነገረሽ ነው። መጀመሪያ ወደ ራስሽ ተመለሽ። እሺ ገኒ መተሽም እዚህ እኔ የበላሁትን የምትበይ ከሆነ የጠጣሁትን የምትጠጪ ከሆነ ቤት ያፈራውን የምትቀበይ ከሆነ ካሌብ ጋም ነገርሽን ጨርሰሽ ቡና መጠጣት ብትፈልጊ እህት ብትፈልጊ ሰው ብትፈልጊ እኔም እንዳንቺ ብቸኛ ሴት ነኝ፣ ማንም የሌለኝ ማለት ነው። መተሽ እኔ ጋር መጫወት ትችያለሽ። የካባዶ ነው የምኖረው 13 እና እንድትረጋጊ ብዬ ነው የገባሁት። ለበቄ ስልኩን አፈላልጌ ነው የገባሁት ማለት ነው። መጀመሪያ ወደ ራስሽ ተመለሺ። የምሞት ማሰብ ነው። ልጅ ካመጣሽ በኋላ በቃ እርሺው፣ እሱን እርሺው። በቃ ይኸው እኔ ና ሳሚዬ ተመልከቺ። ዛሬ እንደ ጓደኛዬም ነው እንደ ወንድሜም ነው። ተመልከቺ፣ አየሽ፣ ይታይሻል። ይሄ ልጅ የደም መስዋዕት የተከፈለበት ነው። እንዳንቺ ሞት ያልኩበት ሞትን የተመኘውበት ልጅ ነው። ግን ዛሬ ሳየው ግን ቤተሰቤ ነው፣ ጓደኛዬ ነው፣ አማካሪዬ ነው። ስለዚህ ራስሽን አረጋጊ። ይሄ ሁሉ ህዝብ ካንቺ አጠገብ ቆሟል። ናዝሬትም ከሆነ ወደዛ ስታወሪ ሰምቻለሁ። ወደ ምንድነው ሶደሬ ስትይ ሰምቻለሁ። እንሄዳለን። እኔም የናዝሬት ልጅ ነኝ። እንሄዳለን። ልጅሽ እዛም ከሆነች እናመጣለን። የሚያስፈልገውን በህግ ደረጃ በህግ የሚያስፈልግሽን ነገር እዚህን ያመቻችልሻለሁ። ካሊድም አለ፣ እኔም አለው። ልጅሽን ተቀበይ በቃ። ለምን ልጅሽ አቢዩዝድ እየሆነች በእንጀራ እናት ከምታድግ አንቺ መስዋዕት ሁኚ። በቃ አንቺ መስዋዕት ሁኚ። ነገ ልጅሽን አስቢያት። ራስሽን በቃ አረጋጊና አሁን ተረጋጊና አቡ አናግራታለች። ሴትዮዋን ትመጫለሽ ተብሏል። በምትመጪ ቀንም እኔ ስልኬን አሁን ለሀቡ ልክላታለሁ ወይ ላንቺ ልክልሻለሁ። በኢንቦክስ ኮንታክት አርጊኝ። እዚህ በህግ ደረጃ ናዝሬት አካባቢ የሚያስፈልግሽ ነገር ካለ እኔ ያለውልሽ። ራስሽን ግን መጀመሪያ አረጋጊ። ሁላችንም ስለማንናገረው ነው። በዛባት የባሰ ደግሞ እንትን እንዳትል በጣም እናመሰግናለን። እና በቃ ቁጥርሽን ላኪላት፣ ኢንቦክስ ታወራሻለች። በተረፈ በህግ ምናምን የሚያስፈልጋት ነገር የለም። ኦልሬዲ ከሳው ተቆራጭ 4000 ብር መንግስት ፈርዶላታል። ሰው ፍቅር ደግሞ በመንግስት አይሆንም ግዴታ። እሷ ፍቅር እንዲሰጥ ነው የምትፈልገው። ለልጁ ፍቅር እንዲሰጥ ልጁን እንዲያደርግ ነው የምትፈልገው። እሱ ደግሞ በውዴታ እንጂ በግዴታ አይሆንም። በውዴታ እንዲሆን እኛ ሽማግሌ ሆነን እንጠይቅላታለን። በቃ እናመሰግናለን። ታሪክሽ ስላካፈለሽ አመሰግናለሁ። ኦፌጊ እሺ፣ ኦፌጊ ሰሙኬ ኤጊ ቀልቢኬ ዴቢ እሺ። እናቲ ዳበቱ ሙጫንኬ ሲወጅኒን ታው ደንዴሲ ሙጫኬ ያዲ መሌ ኢረያዲን በቃ ኢሰራን ፈዱ በቃ ኦፍኬ ሳባሲቲ ሙጫኬ ብቻ አርካ ፍረዱ እሺ። ቻው በቃ አቡዬ ቴንክ ዩ። እናመሰግናለን። እሺ እናት ሰላም። አሁን ተረጋጋሽ፣ ትንሽ ተረጋጊና ውሃ ጠጭና ወይ የራስ ምታት ኪኒን ወስደሽ ተኚ። ትኬት እየፈለግን ነው ኦንላይን፣ እኔም መዳምሽም እየፈለግን ነው። ትኬት ሲገኝ ለዛሬ ማታ ከተገኘ ለዛሬ ማታ፣ ለነገ ከተገኘ ለነገ፣ ዛሬ ወይ ነገ። በቃ አያገኝም አቡ። እኔ እንጃ። ቆይ እስኪ በቄንም ፈልግ ልበል። ላክለትና ፓስፖርት ኮፒ ገኒ ይሰማል? እስቲ ይሰማል? ወንድም ካል ደወልክለት? እሱ ጋር አዎ ደወልኩለት። ቆይ መልሼ እደውላለሁ። ለምን ጠብቀው? እሺ ገኒ ይሰማል? ገኒ እንትን እጅሽን አውርጃ፣ ከጭንቅላትሽ ላይ እጅሽን አውርጃ እንደኔ። ከዛ ደግሞ ይሄኛውን ወደ ላይ ክፈች። አሁን እንትን በይ ትንሽ አሁን አርቂ። አንደኛ ሰው እዚህ ያለ ሰው ምን ይተዋወቅሽ። ስንት ጊዜ ሆነሽ አሁን እንትን ሳውዲ? በቃ ሁለት አመት ትላንትና ነው ያለቀ። 2 አመት? አዎ 2 አመት ሳውዲ ኖርሽ?
2 ዓመት ኖርኩ። ግን ኢትዮጵያ 2 ጊዜ ሄጃለሁ ከዚህ ዓመት ውስጥ ሆና ነገር እሷም ስትታመም ከዚህ እኔ ነኝ የምሄደው ከሱዲ። በጣም አሪፍ እንትን ያለ አሪፍ ናት ማለት ናት። እንትንሽ ማዳምሽ ታውቃዋለች፣ ነግራታለሁ። ሁሉም ትልቅ ነገር ሴት ናት ነግራታለሁ። ማዳምሽ ትልቅ ሴት ናት። 65 ዓመቴ ነው ያለችኝ ስንገናኝ። በጣም ምስኪን። የሳውዲ ዜጋ ናት የሌላ ሀገር ዜጋ ናት? እሱን አላውቅም፣ እሱን አልጠይቃት። እንዴት ቋንቋ አልለመድሽም? ለምጄዋለሁ ግን እንደዚህ ነሽ የት ነሽ አልላትም። ግን እናቷ አባቷም እዚህ ሁሉም ቤተሰባ አውቃቸዋለሁ። ጁማ እንገናኛለን። ሱዲ ናቸው እንዳለ። እንትን ስራ ሲበዛል በጣም ስራ አለ። ምንድን ነው ትልቅ አሁን ከባድ ስራ? እኔ ፈጣሪ ሲሰጠኝ ምንም ስራ የለብኝም። በጣም ምስኪን ናት። በቃ ስራም የለብኝም። እንደ ምስኪን ነገር ናት። ምንም በቃ ስራም የለብኝም። ሲሰራ ሰራለሁ። ግን ጸባዬ የምትወደኝ እሷ እንደዚህ የምትመላለስ እዛው አትቅሪ የልጅሽ እንዲህ አርጊ ብላ እራሷ ላይ ነው የሚደወለው። ችግር ሲፈጠር እራሷ ላይ ስለሚደወል ሳትነግረኝ ችግሩን ሳትነግረኝ ሂጂና እንዲህ አርገሽ ነይ ትለኛለች። ልክ እኔ ደግሞ መንገድ ግማሹን አርጌ የእሷ ነው የሚደወለው። ችግር እዛ ከተፈጠረ እኔ ላይ አይደውሉም፣ እራሷ ላይ ነው የሚደውሉት። እሷ ደግሞ ምን ታረጋለች? ያኔ እዛ ሄደሽ አሁን እናትሽ ሆስፒታል ናት፣ ሂጂና እዛው ደርሰሽ ጨርሰሽ ትመጫለሽ ነው ያለች። ልጄም የታመመች ጊዜ ደበቀችኝና እኔ ደውዬ ወንድሜ ጋር ይጣላዋለሁ። በቃ ለብቻ ላውጣት ልጄ ለብቻ ላኖራት እያልኩ ስንጨቃጨቅ ያንን በቃ ሂጂና አወራችሁ። እሱም በእንግሊዘኛ አወራችሁና አልስማማም ሲለው ሂጂና አለችኝ። 5 ቀን ሊፈቅድልሽ ግን በራስሽ ትኬት ነው አለችኝ። በራስሽ 5 ቀን አይበቃሽም፣ ከዛ አንስተሽ ከምታምኚ ሰው ጋር አርገሽ ነይ ስትለኝ ሄድኩትና 5 ቀን አድሬ በ6ኛው መጣሁ። ያንን በራሷ ነው ሲመጣ ትቆርጥብኛለች እንጂ በራሷ ነው። እንደዚህ ችግር ሲያጋጥመኝ እጄ ላይ ምንም ሲያልቅ ነው ስለምታስ። ልጆች አላት ሴትዮዋ? 4 ወንዶች አላት። ማሻን በ4 ወንድ ነው ተከበሻለሽ? 4 ናቸው፣ ግን አንዱ ሌላ ሀገር ነው የሚማረው። እሺ 3ቱ ቤት ውስጥ ናቸው። እድሜያቸውስ ተማሪዎች ናቸው? ምንድን ነው? አንዱ የመጨረሻ